በደንብ አላወኳቸውም እውነቱን ለመናገር መጀመሪያ እና ግን ያው አፍተሮል ጳጳስ ናቸው። ቤተክርስቲያናችን ውስጥ ጳጳስ ናቸው። ሚኒንግ እረኛ ናቸው፣ የመንጋው ጠባቂ ናቸው ምናምን። ሀይ እሺ፣ ሳድ ትንሿን ስልክ ያው እንደተለመደችው ሞቀች ጋይዝ እና በትልቁ ስልክ ገባው ማለት ነው። በትልቁ ስልክ ልገባ ስል ለካ ይሄኛውን አጥፍቼ ድጋሚ በዛኛው እንደ አዲስ ነው የሚጀምረው እና እሱን አልፈለግኩትም እና ወይ ዝም ብለን በዛኛው እንግባ እንደ አዲስ። እንዲህ ከበዳትችኛ እንዴት አድርጋ ትቋቋሙ ያን ሁሉ ድምፅ። እሺ ኤኒዌይስ እንቀጥልና ካሁን በኋላ ከዘጋ በዛኛው ልንገባ እንችላለን። አክቹዋሊ ለትንሽ ደቂቃ ስለገባሁኝ እንዴ ማቤቴን እኔ ማለት ትንሽ ስልክ ስላችሁ ትንሽ ናት፣ ያው በሳይዝ ምናምን ትንሽ ነች፣ ግን አሪፍ ናት፣ ቆንጆ ናት። ምን የሚባል ነው አይፎን ኤስኢ የሚባል ታውቃላችሁ? ብዙዎቻችሁ አታውቁም። ኦፍኮርስ ይሄንን እኔም ቅርብ ጊዜ 1 ዓመት ምናምን ካወቁት እና ቆንጆ ናቸው። ኤስኢ ሰርድ ጀነሬሽን ነው ወይ ሰከንድ ነው የመጨረሻው? ኤኒዌይስ የመጨረሻው ጀነሬሽን አይፎን ኤስኢ የመጨረሻው ጀነሬሽን ብቻ ኤኒዌይስ ቆንጆ ነው፣ ጸዴ፣ በጣም ጥሩ ምናምን በደንብ ያስጠቅማል ምናምን እና ሌላ ትልቅ ስልክ ሲይዝ ይህ ነው ራሱ አይፎን ሆኖ ግን ትልቅ ማለት ነው ሲይዝ እቺ መሞቅ ጀመረች። ገረመኝ ጋይስ። አረ በቅዱስ ሚካኤል እሺ አይደረግም። ኤኒዌይስ እና አንድ ጳጳስ እንደዛ አሉ። ቤዛ እመቤታችን የዓለም ቤዛ አትባልም፣ የዓለም ቤዛ ጌታችን ኢየሱስ ነው። ቤዛ ማለት ተላልፎ መሰጠትን የሚያመለክት ነው ብለው ተናገሩ እና እዛ ላይ ሁሉም ሰው የራሱን ሀሳብ ሲሰጥ ነበር። አክቹዋሊ እኔ ለክፉም ለደጉም በሚለው ማንም ሰው እንትን ሳይል ሀሳብ ሳይሰጥ ዝም ብዬ መጀመሪያ እኔ ዝም ብዬ ሀሳብ ሰጠሁበት ቪዲዮ ላይ። ለምን ያው ሚዲያ በጣም ሰውን ክፍታፊ ያደርጋል ማለት አፋችን በጣም ድንከፍት ያደርጋል። ሚዲያ በጣም የሚያስጣለው አንዱ እሱ ነው። በጣም አፍን እንደፈለክ መተህ ታላቀቃለህ ማለት አፍን ትከፍታለህ እንደፈለክ ማለት ነው። ማለት እርስ በርስ ኖርማል ነው እንግዲህ ወጣት ከሆንክ ምናምን ችግር የለም እንደፈለክ እርስ በርስ ብትሆን፣ ግን ጳጳሳት ላይ ምናምን እንደፈለግን የምንሆነው አንዳንዴና ለክፉም ለደጉም ያው የተናገሩት ነገር ሴንሲቲቭ ነው። በቃ ያው እንደዚህ አነጋገር እንግዲህ በጣም ያስፈራል። እንደዛ አይዊሽ እንግዲህ በዛ መልኩ ባይናገሩ እሳቸው፣ ግን ኤኒዌይስ ምንም ሆነ ምን ግን ያው ሴንሲቲቭ ነው አይደል? ሴንሲቲቭ ነው እና ከዛ ዝም ብዬ ሰራሁበት ቀለል እንዲል ማለት ነው ነገሩ። ግን አልቀረለትም እና አንዳንድ ሰዎች የሚሰሩበት መንገድ በጣም ነው የሚከብደው እና የሚያስቸግረው። አንዳንዱ በጊታስ እና አንዳንድ ሰው በጣም አስቸጋሪ ነው ማለት የምንናገርበት መንገድ ምናምን ይቆራረጣል ጋይስ፣ ይቆራረጣል እየተባልኩ ነው ኮመንት ላይ። ራኬ ይቆራረጣል
ኖርማል ነው። እሺ የእነሱ ችግር ነው እና አዎ መጀመሪያ እንዳልኳችሁ እሳቸው በቃ ይሄን ባይናገሩት ደስ ይለኝ ነበር። ያው እንደኔ ማለት ነው ባይናገሩት ይሄን እንደ ጥሩ ነበር። ሴንሲቲቭ ነው በቃ ሰዎችን ቶሎ ድንግጥ ሊያደርግ ስለሚችል እኛ ራሳችን ምን ያህል ሰዎችን ድንግጥ ሊያደርግ የሚችል ነገር ተናግረን እንደምናውቅ ያው መቼስ ታውቃላችሁ። ያው እንደዚህ አይነት አይሆንም፣ እንደዚህ አይነት አልናገርም ግን ስቲል ግን በቃ ሰዎችን ድንግጥ ሊያደርግ የሚችል አይነት ነገር ያው እሳቸው ደግሞ ቤዛ የምትለው ቃልን በጣም አይሆነ የማጠር የሚመስል ነገርም ስለተናገሩ ሲናገሩ እሱ ትንሽ አስቸጋሪ ነው እና አይዊሽ እንደዛ በሉ። ግን በቃ ካሉም ግን ያው ኖርማል ነው ያው ማለት ያው እሳቸው ደግሞ ቀስ ብለህ ሀሳብ ምናምን ትሰጣለህ መተህ እንደው በቃ እንደውቺን ነገር እንደዚህ ነበረ ምናቀው ከዚህ መጽሐፍ አንፃር ምናምን እንዴት ነው የሚታየው ምናምን ብለህ ትጠይቃለህ። ጳጳሳትን ማለት ነው። ጳጳሳት በጣም ትልቅ ክብር ነው ባይዚ ያላቸው። ዝም ብለህ ብድግ ብለህ እንደፈለክ ምናምን የምትናገራቸው ምናምን አይደሉም። ያው አስቸጋሪ ጊዜ ላይ ስላለን አስቸጋሪ እረኞች ሊነሱ ይችላሉ። ኤርሲያን ውስጥ አስቸጋሪ እረኞች ሊነሱ ይችላሉ እና ከምናያቸው ነገሮች ምናምን የተነሳ በቃ ያው የሆነ ነገራችን ቀይር እያለ መጣ እንጂ በተቻለን አቅም ግን ለጳጳሳት የምናሳየው ክብር በጣም እንትን ማለት አለበት፣ በጣም መታወቅ አለበት። በጣም እኔ በጣም ዮኒ አንድ ቪዲዮ ሰርቶበት ነበረ ከራሳቸው ከሐዋርያት ከነ ዮሐንስ የተማሩ አግናጢዎች ስለ ጳጳሳት የሚናገሩ በጣም እና ቅዱስ አግናጢዎስ በጣም ነው የሚናገረው ስለ ጳጳሳት ምናምን በጣም በቃ የኤርሲያን አንድነትንም በጳጳሳት በኩል አድርጎ ነው ራሱ የሚያስረዳው። እና ያለ ጳጳሳት ምንም አታርጉ፣ ያለ ጳጳሳት ምንም አታርጉ፣ ጳጳሳትን አክብሩ በጣም በተደጋጋሚ ነው ይህንን ነገር የሚናገሩ። እና ጳጳሳት በጣም መከበር አለባቸው፣ በጣም መከበር አለባቸው ማለት ለምሳሌ የስተት ትምህርትን ተነስተው ቢያስተምሩ ጳጳሳት በኤርሲያን ደረጃ የሚታወቅን ትምህርት ተነስተው ግን ነው እንደዚህ ነው እንደዚያ ነው ብለው ለምሳሌ ቢያስተምሩ በተለይ ኑፋቂ የሆነ ነገር ለምሳሌ በተለይ ኑፋቂ የሆነ ነገር ቢያስተምሩ ያው በክብር ሆኖ ያው ተነግራቸው አለ። በነገራችን ላይ አይደለም እኛ እኔ በጣም የሚያስገርመኝ ማለት ነው ቅዱስ ቄርሎስ ንስጥሮስን ትሪት የሚያደርግበትን መንገድ ብታዩ ለንስጥሮስ የላካቸውን ደብዳቤዎች አይታችሁ ታውቃላችሁ? እጅግ ሃይማኖተኛ ያልሆነ ወንድማችን ምናምን እያለ ነው ባይዚ የሚልክለት። አስባችሁታል? ንስጥሮስ ኢየሱስን ሁለት አደረገ ተብሎ የሚታመነው ሰው የእመቤታችን ወላዲተ አምላክነትን የካደ ሰው ንስጥሮስ ቅዱስ ቄርሎስ አፕሮች ሲያደርግ ንስጥሮስን ማለት ነው በዛ ሰዓት በጣም እንደው የተወደድከው እንደው እግዚአብሔርንም የሚፈራ በጣም እንደው የሃይማኖት የሆነ ሰው ምናምን እያለ ነው የሚጽፍለት። አንተ በእኔ በስማ ክርስቶስን በጣም የሚገርመኝ እዩት በጌታ ሁለተኛውንም ሶስተኛውንም መልእክቱ እዩ እና የቄርሎስን እዩ ተመልከቱ። በቃ እኛን ማነው ያንን ንስጥሮስን በመልኩ አፕሮች ሲያደርገው እንደነበረ። አሁን እኛ ስንጀምር የቄርሎስ ልጆች አይደለንም። እንደዚህ የተነሳ ናፋችን እየከፈትን ስለሆነ እንደመጣልን ጳጳሳት ላይ ምናምን የቄርሎስ ልጆች ስላልሆነን ያው እንዳልሆንን ይገለጥ ዘንድ በዛ ነው አፕሮቻችንም። እና እንደዛ እንዳንሆን ቀስ ብለን እንደው እቺ ነገር እንዴት ትታያለች ብሎ ቀስ ብሎ አሁን ሚዲያው አሁን እኔ በጌታ ስም አሁን ይሄንን ቢያዩ ለምሳሌ ሚዲያውን ምንድነው የሚሉት? በጌታ ስም ማለት የሆነ ጳጳስ ኖሮ ሚዲያ ላይ በሚዲያ ደረጃ እንዲየተባሉ በስመ አብ ሺም ነው ማርያም። እኔ ምንም የሚሰማቸው ራሱ እንኳን ጳጳስ ምናምንና ኖርማል ራሱ መመሪውን እና ርህራሄ የለንም አንዳንዶቻችን ከነ የራሳቸው ጉዳይ አይነት ነገር ነው የምናራምደው። እና ርህራሄ በጣም ያስፈልጋል። ርህራሄ በጣም ሰው ጨካኝ ነው። በቃ ይወጣና እንዲህ እያሉ እያቀሳሰሩ ምን ይላል። አሁን አንድ የሆነ ልጅ አለ እዚህ ቲክቶክ ላይ እያመጣ ያስተምራል ተወሰነ እዛ ፌስቡክ ላይ መሰለኝ ብዙ ጊዜ የሚጽፈው። ኦኬ ተለቅ ያለ ሰው ነው አክቹአሊ
ተለቅ ያለ ሰው ዶክተር ነገር ይመስለኛል። እንጃ እንግዲህ እኔ እንደዚያ ሲሉት የሰማሁ መሰለኝ። ግን ምንም ሆነ ምን ሊቀ ጳጳሱ እንዲህ ብለው እዚህ ያቀሳሰራሉ። ኧረ በጌታ ኧረ በጣም ደፋር ነን ግን ማለቴ ኧረ በስመ አብ በጣም ደፋር ነን እና ቀስ ብሎ መነጋገሩ ጥሩ ይመስለኛል። እና እኔ ራሴ በስህተት እንደዛ ካልኩ ፕሊዝ እናንተ ጥሩ ነገሩኝ። እመቤቴን እንደዛ ነው። እኔ በጣም በቃ እንደው ሚዲያ ላይ መሆን ያለበት እንዴት ነው? በጣም የምትወዱትን ሰው እንደው እቺ እንድች ብታረግ ምናምን ብላችሁ ምከሩ። እሺ ነገሩ እንደው እቺ ነገር እንድች ብትሆን እንዲህ ምናምን። ስለዚህ ለምሳሌ አክሊል የምትወዱት ምናምን ከሆነ ጥሩ ያልሆነ ነገር ሲያነሳውና ከሰማችሁ አክሊል እንደው እቺ ነገር እንድች ብታረጋት ምናምን ልትሉት ይገባል። እና እሱ እኔን ያስደስተኛል ባይዚ እና ለምን ይሄን ያልኳችሁ ድንገት እንኳን ይሁን እናንተን ሊያስከፋ የሚችል እናንተን ብቻ አይደለም ማለት የሆነ ቤተሰብ ሊያውክ የሚችል የሚመስላችሁ ነገር ከተናገርኩኝ ትክክል ቢሆን ራሱ የተናገርኩት ግን ትክክል የሆነ ነገርም ያለ ሰዓቱ ሲሆን አንዳንዴ አስቸጋሪ ሊሆን ይችላል። ስለዚህ ምንድነው እንደዚህ አይነት ነገር መስሎ ሲታያችሁ እቺ ነገር አክሊል ምናምን ብላችሁ ብትነግሩኝ ያኔ ፍቅራችሁ ይገለጣል። ፍቅራችሁ የሚገለጠው በዚህ ነው እና እንደዛ ምናምን ጥሩ ነው እና ኤኒዌይስ እና ቤዛ የሚለው ቃል እሱን ላብራራላችሁ አይደለም ግን ያው ቪዲዮ ላይ እንደሰራሁላችሁ ብፁዕ አባታችን እንዳሉት እሳቸው ባሉት መልኩ ከሆነ ትክክል ናቸው እያቸዋለሁ። እሳቸው ባሉት መልኩ ከሆነ ቤዛ የሚለውን ቃል ማለት ነው። ያው የኢትዮጵያ ቤተክርስቲያን እንደዚህ እያለች ማርያምን ከክርስቶስ እኩል ታደርጋለች ምናምን ነገር አላሉም። እንደዛ በእርግጥ አላሉም። በቃ እሳቸው በቃ ዋናው ትኩረታቸው እንደው ቤዛ የሚባለው ኢየሱስ ነው አይነት ነገር ላይ ነው እና ግን ቤዛ የሚሉትን ለኃጢአት ተላልፎ መሰጠት አይነት ነገር አድርገው ስለፈቱ ከዛ አንጻር ከሆነ አዎ ጌታችን ኢየሱስ ብቻውን ቤዛ ነው ብቻውን አይደል? ያው እሳቸው ባሉት መንገድ ከሆነ ማለት ነው። ይሄንን ቤተክርስቲያናችን ታምናለች። ይሄንን ቤተክርስቲያናችን እንደ ቤተ ክርስቲያን ነው የምታምነው። ይሄን በቃ በዓለም አቀፍ ደረጃ የኢትዮጵያ ቤተክርስቲያን በተለይ ይሻላል በል ግን በደንብ የኢትዮጵያ ቤተክርስቲያንም እሳቸው ካሉት አንጻር የቤዛ ትርጓሜ ከዛ አንጻር ሲታይ ለኃጢአት ተላልፎ መሰጠት ክፍያ መሆን መሞትና ከሆነ ብቻውን ኢየሱስ ቤዛ ነው የሚለውን ቤተክርስቲያናችን ትቀበላለች። ግን ቤዛ የሚለው ቃል ያው እንዳገባቡ እንደ ኮንቴክስቱ እንዳውዱ ያው ሊለያይ ይችላል ትርጉሙ። ስለዛ ከክርስቶስ ውጪም እንደዚህ ይሄ ቃል የተሰጣቸው ሰዎች ስላሉ በመጽሐፍ ቅዱሳችን ላይም ያው ከዛ አንጻር ይታይ አይነት ነገር ነው ያው ያቀረብነው። እርግጠኛው ነኝ ያው ሲያዩት እሱን ማለት ይሄን ነገር ማለት ቤዛ የሚለውን ነገር ሲያዩት ምን ታዲያ እኔም እኮ እያልኩ ያለሁት ይሄንን ነው ማለታቸው አይቀርም አውቃለሁ። አይ ሚን ስለ ቤዛነት ስናወራ ስለዚህ እያወራን ነው ከዛ አንጻር ይሄን ያልነው ማለታቸው እኮ አይቀርም። ግን እሳቸው እንደዛ ማለታቸው ላይ ቀር አሁን ተነስተን ያው እንዲና እንዲያ ምናምን እየተባባልን ተንባነል ጥሩ ነው እንዳልኳችሁ። ግን እሳቸውን በዛ መልኩ ባይገልጹ ጥሩ ነበረ እንደኔ። እና ደግሞ የሸዋ ሀገር ሊቀ ጳጳሳት ናቸው ብሎ የነበረ እንትና አቡነ ቀውስጦስ ናው ስማቸው አንዴ አቡነ ቀውስጦስ ነው ማነው ስማቸው? በጣም ደስ የሚሉ አባት አሉ አይደል እንዴ? እሳቸው የሸዋ ይመስሉኝ ነበረ። የምንድን ናቸው እስቲ ቆይ መጀመሪያ ቆይ ስማቸው እሱ ይሁን አይሁን ቆይ ቼክ ላድርግ። ዝም ብዬ በጣም እኮ ማወቅ አለብን ስማቸው ምናምን ግን እኔ አላውቅም። እንግዲህ አቡነ ቀውስጦስ የት ሀገር ናቸው እሳቸው? እስቲ ንገሩኝ። አባቶቻችንን እንወቅ እንጂ ጋይስ ያለንበትን አካባቢ ብቻ ነው እንደምናውቀው። አቡነ ቀውስጦስ ምዕራብ ሸዋ ሸዋ ራሱ ተከፍሎ ነው ማለት ነው። እኚህ ሰው ራሳቸውም የሸዋ ምናምን የሚል ስላየው ማለት ነው። እኚህ አባት ማለት ነው። እኚህ አባት ማን ናቸው? ብፁዕ አቡነ ገብርኤል። ኦኬ እነዛ አሁን ኦኬ እነዚህኛዎቹ ደግሞ የምስራቅ ሸዋ ማለት ነው። ኦኬ አይሲ እንግዲህ ጥሩ አይ አሪፍ አዲስ ናቸው መሰለኝ አላወቅኳቸውም። ኤኒዌይስ ምንም ሆነ ምን እንደዛ ነው። እናንተ ሰዎች ፈተተ በሉ። ማንም ያስተምር ማን ጳጳስም ፓትርያርክም መምህርም ቄስም ዲያቆንም
ወንድሞችም ያስተምሩ። ሲያስተምሩ ግን እናንተ ምን አገባችሁ? የክርስቲያናችሁን ትምህርት ያዙና ከዛ በኋላ ከዛ አንጻር እየመዘናችሁ መቀበል ነው። አለቀ። አይሻልም? እንደዛ ብታደርጉ ጥሩ ነው ምናምን። ለማንኛውም በጣም ነው የሚያሳዝነው ጌታ። ይሄ ነገር ብቻ ጭንቅላቴ ውስጥ ስላለ ነው የገባሁት ላይቭ እና ርዕስ አድርጌ ኦኬ፣ እንደዚህ ርዕስ አልይዤ መጥቼ ዝም ብዬ ርዕስ እዚሁ እንትን ብዬ መማማር አልፈልግም። አሁን ግን ጥያቄ ሊቀበላችሁ የተወሰነ ሰው ጥያቄ ያለበትን ሰው ልመልስ እድል እንስጥ እንዴ? የተወሰነ ሰው ስለ ፍኖተ ጽድቅ ምን አውቄ አባ ምን አውቄ ከነ ማላውቀው ነገር ቢኖር ስለ ፍኖተ ጽድቅ ነው ትላለህ። ስለ ፍኖተ ጽድቅ የማውቀው ታሪክ የለም። ምን ይሁን ምን ማለት ነው? በፊት ላይ ችግር ያለበት ማህበር ምናምን እንደሆነ አውቅ ነበር፣ ሰማ ነበር። እንግዲህ አሁን ላይ አላውቅም። አሁን ጭራሽ ቲቪም አላቸው እየተባለ ነው። አረ መቼ ነው እኛ ቲቪ የሚኖረን ጋይዝ? አረ ቲቪ ሊኖረን አይገባም። ቲቪ ሊኖረን አይገባም። በስመ አብ ግን አስባችሁታል? የሆነ ቴሌቪዥን ጣቢያማ መሄድ አለብን። እስቲ የሆነ በቃ ዝም ብላችሁ